ግማሽ ለዚህ እኮ ነው ጅል እንደዚህ በቃ ሰውነቱ በሙሉ ሞጅማጇ ምናምን ተዘለጃጅ በጣም ስማርት ነው። ወይ እድሜሽ ስንት? እናትየው ልክ እሱ ከበረሃ ሲመጣ ዝም በል በኔ ቤት ነው። ዝም በል ሀንቹ አዳምጪ። ልክ እሱ ከበረሃ ተርፎ ዝም በል ከበረሃ ተርፎ ሲመጣ እንዲህ ያለችው እናትየው ማለት ነው የጌታቸው ረዳ እናት በኦሮምኛ ሙጫ ኬገሊኮ ረቢ ተመስገን ልጅ የሚያተረፍክ አምላክ ብላ በኦሮምኛ ረቢ ገለታ ዋቃ ነው የሚባለው። ረቢ ገለታ ናይ ሙጫ ገለታ ዋቃ ተረፍኩ ኦሪነቲ ግንባር ጀዲ ኦሮምኛው ላግዝሽ በእግዚአብሔር አንተ ኦሮምኛ ነው የምትችለው። ከዛ ተያሳዘነችኝ እናትየው እንደጋጋው ሲያቀርቡ ከእርስ በርስ ነው የምንባለው አልኩኝና ልጃችንን ብለን ለማንኛውም በጣም እንወደው ነበረ። ምንም ቢል ያው ልጅ የኢትዮጵያዊነት ነው የሚያዋጣው። ዝም በይ ጅቦንም ምናምን ሁሉም ያዋጣው ዋናው ስርዓት ነው የሚያዋጣው። አንድ ጥያቄ ጠይቄሽ ልጅ አቋረጠች። እሺ ጠይቀኝ። እድሜሽ ስንት? ሀንቹ ዝም በይው። እኔ ይህንን ልጅ ላዋራው መጀመሪያ በእድሜ አትፈቅጂልኝ። እኔ አልናገርም ግን ዲጂ አልናገርም። ዝም በይ። ምን ያስፈልጋል? እድሜ ስንት እንደሆነ ንገረኝ። ሀንቹ በእግዚአብሔር ቆይታዬ ኦሮሞ ነህ አይደለም? በሲ ቀስ ቤላ አውራበት። እኔ ግማሽ ኦሮሞ አለብኝ። ኦሮሞ ነህ አይደለም? እኔ ግማሽ ወሎዬ ኖ ሀኒ እሱ ኦሮሞ ነው። ይኸውልሽ ይኸው ግማሽ ኦሮሞ አለብኝ። አዳምጪኝ። ግማሽ ኦሮሞ ይኸውልሽ ዝም በል። ኦሮሞ ነህ ጅቦ ማለት ግማሹ ኦሮሞ ነው። ምክንያቱም ዳውራን ምን ያልፈቀድሽልኝ አሁን ለምሳሌሽ ኦሮሞም ሲነካ አይወድም። ገባሽ? ደም አይደለ ይጠራዋል። ያልጸዳ ደም እኮ እንዲህ ነው የሚያንቀጀቅጀው። ስለ ራሴ ልንገርሽ፣ ግማሽ ኦሮሞ ነኝ፣ ግማሽ አማራ ነኝ፣ ሙሉ ትግራዋይ ነኝ። እግዚአብሔር እንዲህ ብሎ ነገር ቤት በኩል መጣ። በአማራ ነው ሙሉ ትግራዋይ የምትሆነው። አዎ ግማሽ ኦሮሞ ግማሽ ትግሬ ከዛ ሙሉ ትግራዋይ ሲል ደግሞ ኤርትራዊ ነኝ ትላለህ። ትንሽ ቆይታ እውነትም ጅብ ሁሉንም ይበላል እንደ ጅብ ማለት ነው። ዝም በሉት ጋይስ። ቤተሰቡ ምናምን የሚታውኛል ምናምን ስትያል ነበር። በቃ መጣብኝ። በቃ ከየት መጥቶ ነው ግን አማራና ኦሮሞ የሆነው ጅቦ? ሁሌ እኔ ትግራይ ነኝ ነው ሲል መሰማ ኖ አለበት። ዝም በይው። አለበት ግን በአባቱ ትግሬ ነው። ነይ ተብያለሁ የሆነ ቦታ። እሺ ቴንኪዩ። እሺ ቴንኪዩ ሲኤ ትግሬ ነው። መጣሁ አባቱ መጣሁ። እሺ ጂጂዬ ትግሬ ነው በአባቱ። አዳምጭን እስቲ። በአባቱ ብቻ ቆይ ተጠርቻለሁ። የሆነ የምስጋና ፕሮግራም አለ። እስቲ ተይኝ በእናትሽ። እስቲ ቆይ እስቲ ምናወራ አዳምጪ። ተረቀቀልሽ ሚል አላህ ላረቢ። አንቺ ምን እንደዚህ ሰው ወደዚህ እመለሳለሁ። የምስጋና ፕሮግራም ነው በእውነት ነው። በዛው ሂጂ ችግር የለውም። ግን ለምን መሰለሽ ኦሮሞ መሆኑን እንድታውቂ ነው እንደ ሀሳብ። ኦሮሞ ነህ ከአሁን በኋላ ታወቀብህ። እኔ ግን ይኸውልህ ጥርት ያልኩኝ ትግራዋይ፣ አዲስ አበባ ተወልጄ ያደግኩ ትግራዋይ፣ በኢትዮጵያዊነት ማምን። ኦኬ ሌላ ደግሞ ከፈለክ ልጨምርልህ ካልክ በልጄ ደግሞ ኦሮሞና አማራ ያለብኝ ኢትዮጵያዊ ነኝ። ግን እኮ ይሄ አሁን አዲስ አበባ የሚባለው የፖለቲካ እና ትግራይ ከተገነጠለ እኛ ወዴት እንሂድ? አገሬ እኔ አዲስ አበባ ሀገሬ ነው ካልኩ ሀገሯ መብቷ ነው። ግን እኔ ለምንድን ነው አዲስ አበባ ሀገር አትበሉ የምትሏቸው? እንደ ሀገሬ ነው። ዛኑ ተወልጄ ያደግኩት እድሉን ስጡኛ። እንኳን እኔ ብቻ ሳይሆን ወላጆቼ በጣም በልጅነታቸው መጥተው ያደጉት እዛ ነው። አዲስ አበባን ያደጉት ወላጆቼ በጣም በልጅነታቸው ከተንቤን መጥተው እና እኛ ደግሞ እዛ ተወልደን አደግን እና ስለዚህ እኔ አሁን ትግራይን አላቃትም። ገና ወደፊት ነው ሄጄ መርሳት የሌለባችሁ ግን አዲስ አበባ እኔ ነው አዲስ አበባ ብቻ ሳይሆን ኢትዮጵያዊ ነኝ። ከእናንተ ወላጆች በፊትም ሌሎች ኢትዮጵያኖች ነበሩበት። ኦኬ ይህንን እንዳትረሱ ሁሌ። እና ወላጆቼ ደግሞ ሲያሳድጉን ወላጆቼ ኢትዮጵያ ውስጥ አዲስ አበባ ውስጥ ማለት ነው። አሁን እንዲህ ጭቅጭቅ የሚያመጣውና መናናቅ የሚያመጣውና አንዱ እንባ ማናጥብበት ምክንያት ምንድነው ታውቃላችሁ? እኛ የአዲስ አበባ ልጆች ነን ስትሉ ከእናንተ በፊትም የነበሩ ቤተሰቦች ነበሩ፣ ኢትዮጵያኖች ነበሩ እዛ ላይ እና እነሱንም አትርሱ።
አዲስ አበባ የሚባል ፖለቲካ እና ይኸውልህ ወላጆቼ እትብታቸው ተንቤን ቢቀበርም ገባ ሙሉ ዘሪያውን ተንቤን ነው ያለው። ተንቤን እና መቀሌ ቢሆንም ግን ጅቦ ግን ይኸውልህ እኔ ከነ ሙሉ ቤተሰቤ ደግሞ ከዛ ወላጆቼ ወደዛ ኢሚግራንት አድርገው ወደ አዲስ አበባ እኔ እዛ ነው ተወልጄ ያደግኩት። እና ከዛ በኋላ ደግሞ ይኸውልህ ከዛ በኋላ እኔና እህቶቼ ደግሞ ሀገራቸው እኮ ነው ሀገራችን ነው። አዎ እኮ ሀገራችን ነው የሚባለው እኮ ከሀገር ውጭ። ስለዚህ ለዚህ ነው እኔ ይኸውልሽ በመገንጠል አላምንም። የፈለገ ነገር ብትኝ በትግራይ ጦርነት ግን ይኸውልህ ጅቦ ስንት ሰው እንዳጣው ታውቃለህ? 5 ቤተሰብ አጥቻለሁ። አጎቴን፣ የአጎቴን ልጅ፣ የአክስቶቼ ልጆች ተንቤን ውስጥ ቤተሰቦች ለምን ሞቱ? ተንቤን ውስጥ ልክ በዚህ በጦርነቱ ምክንያታቸው እየተዋጉ ነው የሞቱት ወይስ ዝም ብለው? እየተዋጉ አይደለም። ልክ ጦርነቱ ሲጀመር ትዝ ይልሃል? መጀመሪያ ላይ ሲጀመር ፖለቲከኞቹ ወደ ተንቤን ውስጥ አልገቡም። ያን ጊዜ በሚገቡ ሰዓት የመጀመሪያ ጊዜ አጎቴ ተገደለ። ከዛ እኔ ስለሱ ነገር አሁን መናገር አልችልም። ይሄ ነው ያነው ልልህ አልችልም። ግን ቆየሁልህ ግን ይኸውልህ አጎቴ ተገሏል። የአጎቴ ልጅ ከዛ ደግሞ 3 አንቺ አልጠየቅሽም? ማን ገደላቸው? እሱን አልጠየቅኩም። ብዙ ለመናገር እውነቴን ነው የምልህ በቃ አልጠየቅኩም። ግን ነበር ምናምን አልጠየቅሽም? ይሄንን ይኸውልህ አልጠየቅኩም። ግን እውነቴን ልንገርህ ለምን አጎትሽ በሞተ ስትባይ እንዴት አትጠይቂም? አንቺ የአዲስ አበባ ልጅ አይደለሽ? ይሄን መጠየቅ ያቅትሽ? በጦርነቱ እንዴት ሞተ? እንዴት እንደዚህ የምትላት ልጅም አይደለም። ተዋት። እሷ ብዙ ነው መታወቅ አለበት። አንዳንዴ ድፍንፍን የሚል ነገር የአዲስ አበባ ልጅ በጣም የሚያናደኝ ነገር ቢኖር እሱ ነው። ገባሽ? በቃ እና ግን አሁን የምነግርህ ኢንድ ኦፍ ዘ ዴይ ይሄም ቢደርስም ባይደርስም እዛ ከስሩ ሸታ ምናምን የሚሉ አሉ። ኖ ኢንድ ኦፍ ዘ ዴይ ግን በእውነት ነው የምነግርህ፣ በኢትዮጵያዊነት ነው ማምነው። ወደድክም ጠላ ምን ትኖሪያለሽ ማለት ነው አንቺ በቃ እኔ ኢትዮጵያኒዝም ነው ተጋሩ አሉ ደግሞ ወጣት የተሰዋበት አገር እንሆናለን ብለው ግንባራቸውን ለጥይት እነዚህ ደግሞ አገር ነው ነገርኩህ እኮ ስለ ፖለቲካችሁ ተውን። ዋጋ ከከፈሉት ውስጥ የኔን ቤተሰብ ከፍለዋል ነው የምነግርህ። የኔን ቤተሰብ ዋጋ ከፍለዋል። ቤተሰቦችሽ በምንድን ነው አገር እንሆናለን ብለው ነው ኢትዮጵያዊ እንሆናለን ብለው? አያችሁ በቃ ወይ ልጠይቃት በማያውቁት ነገር በተጀመረው ነገር ከሆነ በጣም ያሳዝናል። እናቴ ትሞት በጣም ያሳዝናል። በተጀመረው ጦርነት እነሱ በሌሉበት ምንም ውስጥ በኢንቮልቭ ባላደረጉበት ይሄ ብሮውን ምናምን ጦርነቱ በነበረበት በዛ መሀል ኤንስፒስ በቃ ምንም አይነት ነገር ውስጥ ከሌሉ ሰዎች ውስጥ መሀል ብዙዎቹ ቤተሰብ ከፍሏል። ምንድነው የምታወሩት? ይመርጣል እና አሁን እየተጠራው ነው የሆነ ቤት አያጅቦ እየጉትም ይችው። እሺ ጂጂ ላቭ ዩ እየተጠራው ነው። እመጣለሁ ብቅ እላለሁ ካለሽ። እሺ ቻይ ነው ቆንጆ። እሺ ጅቦ ቴንክ ዩ። እሺ ስላዋራኸኝ ምንም አይደል ማሪ። እንቀጥላለን ሌላ ጊዜ ታሪኩን። እኔ ቤት አይደለም ቤት ያስተምርሻል። እሺ ጂጂ ይወድሻለሁ። ልሂድ እየተጠራው ነው። እሺ ኧረ በስመ አብ! ኧረ ተው አትሳደቡ። ተው ምንኖች ናቸው መድኃኒዓለም። አንድ ነገር ልንገርሽ፣ አንተ ይሳደባሉ እዚህ አንተ ሰዎች ናቸው መሰለኝ። እንደዚህ ለምን ሰው አይሳደቡም? ስርዓት ያዥ በትግረኛ ነው የሚሳደቡልህ እዛ። ያው ጋፍ ጥሪ ሸርሙ ምናምን ኤርትራ ኖ አይሳደቡም። ስድብ አይደለም ስርዓት። ምንድነው በትግረኛ ስድብ ነው? ይውላ አሁን ለምሳሌ አልፈልግም በቃ እኔ የማምንበት የፖለቲካ እንትን አላማ ይሄ ነው ካለ ለምን ነው የሚሰድቡት? በቃ አትፈልግም። የምታምንበት እሷን እሱ የሚያምነው ሌላ ነው፣ የማምነው ሌላ ነው። ሰውን ወደ ራሳችሁ ወደምትፈልጉት በስድብ እንዲያውም ትወድቃላችሁ። ሰውን በሰደባችሁት ይላችሁ ሚስማር በቀጠቀጣችሁት ቁጥር ይጠነክራል እንጂ አይላላም። እከክ ባለጌዎች በቃ የፈለገውን እኮ ሰው መደገፍም ማለት ግን ማስረዳት ሞክሩ። የእናንተን የፖለቲካ ሁልጊዜ የአፍሪካ ፖለቲካ መብታችሁን እራሱ መጠየቅ ስለማትችሉ እኮ ነው ማንም እንደ ኳስ የሚቀልባችሁና አንጠልጥሎ ሃይላንድ መብታችሁን ስትጠይቁ እራሱ እስቲ በትህትናና እውቀት በተሞላበት ዋይ ለምንድን ነው እንዲያልሹ? ልክ አሁን እሱን ሲጠይቃት አልሰደባት ምን አላላትም። እስቲ ለምንድን ነው ቤተሰቦች የሞቱት ለምንድን እንደሱ አጠይቁ። ስድብ ከሆነ ምንድን ስድብ ሰውን አይለውጥም። ኦኮቴ እከክ የራሳችሁን ሰው ግን አትሳደቡ። በጣም ያስጠላው እንዲያውም ራሳችሁ ላይ
ጠላት የምትፈጥሩት ልንገራችሁ አይደለ? በጣም የሚያስጠላው ነገር በራስ ሰው መሰደብ፣ በራስ ሰው መበደል፣ በራስ ሰው መከዳት ግን በጣም ነው የሚያስጠላው። እኔ ሳላውቅ ስቀር እኔ እንዲህ ነኝ ስላችሁ ማስረዳት ካወቃችሁ ማስረዳት፣ ሀዘናችሁን ማካፈል፣ መብታችሁ የተረገጠበት ማስረዳት ነው እንጂ ልክ አግልላችሁ የራሳችሁ ሰው እኔ እንዲህ ነኝ ስል ደስ ሌላችሁ ይገባል። ምድረ እከካም ማለት ነው። ምንድነው ዛሬ ስድብ አለሽ? አሁን አይደል ከጠንቋይ አይደለም የሚወርድባትን አላየም እንዴ? እንዳለ እዚህ ጋር የተጋሩ ልጆች ናቸው በትግረኛ የሚሳደቡት አላየህም እንዴ? አንቺ ተጋራው ይሳደቡ ዝም በል እባክህን። ዳቴ ትግራዊ የሚሳደብ የለም። ስም አታጥሩ። ማስረዳት ነው በቃ። እኛ የደረሰብን ነገር ይሄ ነው፣ እንዲህ ነው ያደረሰብን፣ እንዲህ ነው ብላችሁ ፖለቲካውን መስራት ነው። ስድብ ምንም የሚያመጣው ነገር የለም። እንዲያውም እንድትሸሻችሁ ነው የሚያደርጋችሁ። እኔ ስለማውቃችሁ ለኛ ቤቶች ምን እንደዚህ ነው ምን መገንጠል የምትለው እኔ ይኸውልህ በመገንጠል አላምንም። በነገራችን ላይ ይችን የምታክል ትንሽ ሀገር ጭራሽ ታብዳለህ ብትገነጠል። ልንገርህ ዛሬ የምትተነፍሳትን አየር አትተነፍስም። የኤርትራ ድል ነው ያጋጥመው። ገባ? እኛ ዩኒቲ እንኳን ሰርተን አልቻልነውም። ይሄ የውጭውን ፖለቲካ መገንጠል ስለማያዋጣ ጭቆና አለ። ማንም እየመጣ ትገረፋለህ፣ ይገርፋል። ማንም በዘር ፖለቲካ ይሰራና ከዛ በኋላ የሁሉን ካፒታል ነው የሚያካብተው። ያየነው ነው፣ የኖርንበት ነው። ያ ነገር እንዲቆም መጣር ነው እንጂ እንደ ተጋሩ ብትገነጠል፣ እንደ ኦሮሞ ብትገነጠል ዩ ጋይስ ከፋፍለው ነው የሚበሏችሁ፣ ከፋፍለው ነው የሚጨርሷችሁ። አያዋጣችሁም ነው። አሁን እንኳን እንደዚህ ፓወር ሆነን ምንም የቻልነው ነገር የለም። እንኳን ስተነጣጥለን አይደለም። ይህንን መረዳት ኦኬ። አይኑ አውቃለሁ። በአሁኑ ሰዓት ያለባችሁ በቀል አለ፣ ቂም አለ፣ ጭቆና አለ። ገባችሁ? ቂም የለም ዶዶ ማለት በቀል ስልህ በቃ እንገንጠል፣ በቃ ይቺ ሀገር ትጨርሰናለች፣ ይቺ ሀገር ለእኛ አትሆንም። ትክክል ናችሁ። ከደረሰባችሁ ከሚደርስባችሁ የፖለቲካ ጫና ካለው ነገር ትክክል ናችሁ። ግን ቁጭ ብሎ ተረጋግቶ ማሰብ ነው። ያዋጣል አያዋጣ። ፊንፊኔ የምትሆነው ትግራይ ስትገነጠል ነው። ካልሆነ አዲስ አበባ ነው የምትሆነው። እንደ አንቺ ያምሻል። አረ ለምን የፈለገን እኔ ሲፈልግ ምን አገባኝ? እኔ የሚያስጨንቀኝ የስም መለዋወጥ አይደለም። እኔን የሚያስጨንቀኝ በአሁኑ ሰዓት ይኸውልህ ድሮ የምንጠይቀው ጥያቄ ሌላ ነው። አሁን የምንጠይቀው ጥያቄ ሌላ ነው። አሁን የመኖርና ያለመኖር ጥያቄ ነው ለእኔ። ፊንፊኔም ሆነች አዲስ አበባ ሆነች ሸገር ሆነች እንደ ኦሮሞ ተጠቅሜያለሁ ወይ ነው። እኔ ተጠቅሜያለሁ ነው። ህዝቤ ተጠቅሟል ወይ? ያገኘሁት ነገር አለው? ጂጂዬ ስለነበረን ቆይታ በጣም አመሰግናለሁ። ስሜታዊ የሆንሽ ነው፣ ደብሮሽ ነበረ። በፖለቲካ ተነቃቅተሻል። እወድሻለሁ። ፊንፊኔን ይዘን ወደፊት እንቀጥላለን። ስለ ፊንፊኔ እንጸልያለን። ፊንፊኔ ሆነ ነፈና ፊኔ ሆነ ምንድን ነው ለእኔ ጠቀመኝ? ትዛን አዲስ አበባውንም አልጠቀመኝም፣ ሸገር መሆኑ አልጠቀመኝም፣ በረራ መሆኑ አልጠቀመኝም፣ ቂንቂኔ መሆኑ አልጠቀመኝም። ያ አሁንም ፊንፊኔ ሆኖ እየጠቀመኝ አይደለም። ገባ? እየጠቀመኝ ያለው እኔ የስም መለዋወጥ ሳይሆን የስርዓት አልበኝነትና የህግ የበላይነት ስለሌለ እንደፈለግ ካርገብ ስትፈልግ ኦሮሚያ ብለህ ጥራው። እኔ እየኖርኩበት ነው ወይ? እኔ ጥያቄ ጂጂ አንድ ጥያቄ ልጠይቅሽ። አንቺ ኦሮሞ ነኝ ብለሽ ስትታገይ ለራስሽ ጥቅም ነው ለህዝብ ጥቅም? ለህዝብ ጥቅም ነው። እኔማ ተንደላቀቄ ምን ተጠቀምኩ? በቃ ታገያ፣ ዝም ብለሽ በቃ ታገይ። ለምንድን ነው ምን ተጠቀምኩ? ህዝቤ ግን ደስ የሚታገለው እኮ ሊጠቀም አይደለም፣ ህዝቡን ለመጥቀም እኮ እየታገሉማ ነው። ጽብቅተይ ማዕረይ ናብ ሜዳ ትግራይ ወለለ ጂጂ ማዕረይ ስርዓት ያዥ እንጂ ትግርኛ ስሰሚ ዛር እንዳለበት ሰው የምትውጭ እሱን አይደለም የምትዘፍ ነው። ሌላ ህንጊዱ የሚለው ልትበልልሽ ህንጊዱ አሁን ሀጂ ላስገባው ነው። በእኔ ልውጣልሽ። ቆለጣ ማስገብ በጣም ነው የሚደብረኝ። እኔ ካየሁ ተሰድበዋለሁ። በቀደም ይቅርታ አስጠይቀሽ አላስታረቋችሁም እንዴ? ያስጠላኛል ሳይሆን እናቴ ትምት ይዘገንነኛል። ተጫዋች ጌምሽን ባይ ላስገባውና ላስታርቃችሁ። እኔ ዞር ዞር ልበል የኔ ቆንጆ። እነዚህ ደግሞ ሲጣሉ አያድርስ ነው። አቦ አስታርቂያቸው አልነበረም እንዴ? ጂጂ ለምን ሄደሽ አትዋጊም? የእናት እንትኗ መሀሉ ይወጋ እከካ። አሁን እኔ ደብሮኛል። ሀጂ ገባክም አልገባክም አይዶን ኬር።
ልታረጉ ነው? ምንድን ነው የምትልኩልኝ? እኔ ቁጭ ብዬ እኔ ከተወሰነ ሰው ውጭ እኔ ቤት እኮ አይገባም። እኔ እኮ ኝኝኝኝ ማለት እኮ አልወድም። ቲጂ እኔ ግብ እስቲ ሀጂንም ጥሪው ጂጂ አምራው ተወኝ እስቲ። ወይ የኔ ቆንጆ ቲጂ እኮ ስሚ ስቅኛለሽ። ሪከርድሽን ሳይ እየሳቅኝ ትላንትና ባለትዳሮች እኮ በቃ አስቸገሩ። እግሩን ሴት እግር እዛ ጋር ቁጭ አድርጎ እዚህ ጋር ትዳር የሚፈልግ ወንድ ታመጭብን መጨረሻችን ምን ላድርግ? እኔ ቤት እኮ ማይመጣ ታሪክ እኔ እኮ የምለጥፈው እኮ ክሬዚው ነው። ኖርማል እኮ ስለማለጥፍ ነው። ስስቅ እግዚአብሔርን ስስቅ ነበር። ስስቅ ነበር። ከአጃይባ ጂጂ አስወጭልኝ። አይን ይውጣ። ምን አባ አንተ ሳትለኝ ልውጣ ነው? አይን የሚሆነው እናቴ ትሙት ይችን ሴት ሆነ አስቀያሚ። ኧረ ተታረቁ። ከዚህ ጋር ምን ታረቃለ? ከሴት ደብዳቤ ጋር ደግሞ ባለጌ ምን አባ ነው ውጪ የምትለው? ስፈልግ ነው መውጣው። አልወጣም። አይን ይውጣ። ውጣ ከፈለግ ፈራ መሰለህ። በቃ እስቲ አውሩትና ተታረቁ። ምን አባቱ እንዲያውም ልወጣ ነበር እኔ ማለት ነው። ለምን አባቱ ነው ማወጣው? ቲጂ ለምን አትታረቁም? ኧረ ምን አባቱ ነው የምታረቀው ከዚህ ጋር? በእናትሽ ኧረ ባናቱ ይተከል። ጂጂ እኔ እናንተ ስለምታውቁት ነው። እንዲያውም እኔ እኮ ልወጣ ነበር። አስወጭልኝ ምናምን ይላል እንዴ? እሱና ሚስቱ ባደረጉት ነገር እናንተ እኔ ምንም አያገባኝም። ግን ስሚ ምንም አያገባኝም። ግን እንደ ጀብድ በየቤቱ እየዞረ እኔ ከሚያወራ ወንድ ጋር I will never be like cool። እንደዛ አልሆንም። አያገባኝም። ጂጂ እንትን ምንድነው ስሙ? ከፈለግሽ ከሱ ጋር እኔ እኮ ጌም ልጫወት ገብቼ ነው ዛሬ የትዳር ሰዓት ስላልሆነ እንግዲህ ሁለታችሁም ጓደኞች አሁን እኔ ኬት ከሱ ጋር ልጫወትና በቃ እኔ እመጣለሁ። አስገቢውና እመጣለሁ። ተታረቁ በእግዚአብሔር። ኧረ ማርያምን ኧረ ጌምሽን ተጫወች። አንቺ ብቻ አትነጋገሩ። ከሱ ጋር ነው አልጫወትም። ጂጂ ሙዬ ትሙት አልጫወት። ኧረ ምን ነው ቢቀርብኝ ባይበላስ? ግን እንደዚህ አይነት ሰው ጋር ጌም ልጫወት ላይክ ነውር ነው በጣም ለእኔ። እኔ ለሌላ ሰው አላልኩም፣ ነውር ነው ለእኔ። ሽልጥልጥ ማለት ነው። ቆልጡ ላይ እንትን ምንድነው ስሙ ፋት ስላስ ሞላ ሌላ ነገር ያደረገ እኮ መስሎት ነው እንደዚህ እኛ ላይ የሚደነፋው ማለት ነው። ቆለጣ ላየ ማለት ነው። ቆለጣ ኤኒዌይስ ጂጂ አይ ላቭ ዩ። አስገቢው እሺ። ኧረ አዳሜ በቃ ይላላጣልን። ይደብሮኛል ራሱ ባካችሁ። እኔ እንደውም ልተኛ ነው። አስጠልቶኛል። አይስዋል አሁን ደግሞ እሱ ይቆጣኛል። አሁን መልቶስ ለምንድን ነው ያስገባሽው ሰው? እኔ በውስጥ ጓደኛዬ ሺዝ ማይ ፍሬንድ እግዚአብሔር ናቸው። አይመለከተኝም። እኔ እኮ የአንቺ ጓደኛ መሆን እኔ እንደዚህ አላወኩማ። መጣላታችሁ እንዲህ መጣ። እኔ ታውቃታለሁ። እንደዛ ስትሰድበኝ ቤቷን ከፍታ ያውልስ በዛ ነገር ነው። በበፊቱ ነገር ነው። የት ታውቀኛለች? በዛ ደረጃ እንደዛ እሷ ታሪኩ ምናምን አይደለም። ለምን ስትፈልግ ታሪኳን እዛ ገደል አትገባ። ምን አገባኝ? ከእኔ እንደዚህ አይነት ባለ አፍ ጋር ደግሞ ቁጭ ብዬ ላውራ ጫወት እንደሆነ አንቺ የማትፈልጊው ሰው እኔ ጋር መጣ ነው ለአንቺ ነቅለህ አትወጣም አንተ። ወይ እውነቴን ነው። አንቺ የማትፈልጊው ሰው እኔ ጋር ቢሆን እንደዚህ ጓደኛዬ ምናምን ብዬ ልከራከርሽ ነው። ይሄ ኖት ኖርማል። አዳምጪ፣ እየነገርኩሽ ነው። እዛ ብሄር ጂጂ ወደ እኔ መጣችሁ እንዴ? ይኸውልሽ እየነገርኩሽ ያደረገችው በጣም መጥፎ ነገር ነው ያደረገችው። ተናግሬያት አላቃም። ኖ ቆይ አንድ ነገር ልንገርህ እና ምንድን ነው በፊት እናንተ ሳንተዋወቅ በፊት የማውቃት እሷን ነው። ሺዝ ማይ ፍሬንድ። ከእሷ ጋር ጓደኛ ነኝ። የጌም ጓደኛ አይደለም፣ በጣም ፍሬንድ ነን። ኦኬ። ከዛ በበፊቱ በአንተ ታሪክ አስተያየት ሰጥታ እንዲሁም ከኔ ጋር ራሱ ተነጋግረናል። እኔ እንደዚህ ለምንድን ነው ምናምን ብላ ማለት ነው። እኔ ሁላችሁንም እኩል ነው የማያችሁ። በነገራችን ላይ ቤቴ ፎቶዬን ዘቅዝቃ ምናምን ተናግሬያት ምን አገባኝ? ሄድና እናግራታ። ከኔ ጋር ምንድን ነው ከኔ ጋር እኔ አንቺ ቤት ሆና ስትሰድበኝ ለምን ዝም ትያለሽ? እኔ አልጫወትም። ዝም አላልኩም። ተይ እያልኩ ነው። እየሰማ አይደለም። እኔ ከአንቺ ጋር አልጫወትም። እኔ ከእሷ ጋር ማውራትም አልፈልግም፣ መጫወትም አልፈልግም። እኔ ላስታርቅ ነው ከሌሎቹ ጋር አስታርቅ አይደለም። እኔ ከእሷ ጋር መታረቅ አልፈልግም። ጂጂ የአንቺ ጓደኛ ከሆነች እኔ ማስተው አልችልም። መብቷ ነው። ዲሞክራሲ ኦፒኒየን መብቷ ነው እኮ አልኩሽ። እኔ አሁን አንድ አማርኛ ልንገርሽ። እኔ ያልኩት ይኸውልሽ አዳምጪኝ። እኔ ቤት ሆኜ ሰው አስታርቂ አይደለ እንዴ? እኔ ቤት ሆኜ አንቺን የሚናገር ሰው የለም። እኔ ቤት ሆኜ እንዴ እኔ ወንድም አልተናገረችም እኮ እየተናገረች ነው። እኔ እና እሷ አይደለም አስወጫት ከዚህ ገች ሴትዮ ምናምን አልክ። እሷ እኮ ልትወጣ ነበር።
አሁንም እንዴት ነው አንተም አትስደባት እሷም አትሰድብም እንዴ? ሰድባኛለች ሳሚሻ እሱ ቤቷ ነው። እዚህ ግን አልሰደበችም። በዚህ ያልሽ ፍቅራችንን ባታቀዝቅዥ ይሻልሻል። የማንን ፍቅር? ትዳር እንደዚህ መጫወቻ አይደለም። ስለ አንዳንድ ጊዜ እኔ ሌላ ነገራት አሁን ስታርት አድርጌ ጌሙን ስልጀው እንዴ እኔ ልትቆጡኝ አስባችሁ ነው? እንዲ ሁለታችሁ ግን ገና መቆጣት ምን ይልሻል? ገና ጂጂ ልንቆጣሽ አይደለም። እኔ ምን አረብ አይ እኔ ያልኩ ጓደኛሽ ከሆነች ገባሽ አግባቢያቸው ነው ያልኩት። ዶ አልኩ ፈለኩ ሮሚዬ ይኸውልህ እግዚአብሔርን ዳይመንድ ተይ ላስታርቅሽ። ተታረቁ። እስከመቼ ነው እናንተ? እኔ እኮ ሁለቱም ጓደኞች ናቸው እና እንዲያውም ለጌም ሳይሆን በቃ ደግማ እንዳትናገረው ላናገራት ስል በፍጹም ማለት በፍጹም በየቤቱ እየሄደ ይሰድብኛል አለችኝ አይደለ? እኔ ሰድቢያት አላሰማችሁ? በየቤቱ እየሄደ ይሰድበኛል ስትል የእሱንም ደግሞ አባባል ስለማላቅ አዳምጪ። ያረገችውን ነገር ልንገርሽ። እኔ አላቃትም ከነመፈጠሯ ቃሉ እኔንም ሰድባኛለች። እንዴት ከሱ ጋር ትሆኛል? አንዳንድ በጣም ማውቃቸው ስትል ይሄ የኔ መብት ነው ቲጂ፣ ይሄ የኔ መብት ነው። እኔ ከፈለግኩት ሰው ጋር የመሆን መብት አለኝ። ምክንያቱም እኔ ያመንኩበት ነገር አለ፣ አንቺ ያመንሽበት ነገር አለ። ይሄ ዲሞክራሲ መብትሽ ነው፣ የአንቺ ኦፒኒየን ነው፣ ይሄ ደግሞ የኔ ኦፒኒየን ነው ብዬ በዛ ተስማምቶ ማነው ኦፕዴ? የምን ኦፕዴ ነው? ለምንድነው ወለድ ዘለሽ ወለጋ ምትገብ? የምን ኦፕዴ ነው? አይደለም ያለች ምን ያለች መሰለ? ለምንድነው ከሱ ጋር እንደዚህ ስትላት ነው ይሄ የራሴ መብቴ ነው ያለች። እንዴት በጣም ማከብራችሁ በሴት ላይ እንደዚህ በአመለካከት ያላችሁ ምናምን ነገር እንዴት ከሱ ጋር ትጫወታላችሁ ምናምን ስትል ጊዜ እኔ አልኳትኝ አንቺ እንዲያውም እዚህ ቁጭ ብለን የተከራከር ነው። አንቺ ላይ የሆነ ነገር ቢደርስ ትላንትም ዛሬም ካጠገብሽ እቆማለሁ። በተረፈ ግን እኔ ብዬ የራሴን ነገር ሳስረዳት አመነች። ግን እኔ ደግሞ አላወቅኩኝ። ምን ከመቅዲ ጋር ጌም እየተጫወተች ነበረ። አልሰደብኳትም። ቆይ አንድ ፎቶ ሰቅላ ዘቅዝቃ ስትናገር ያላፈረች አሁን እኔ ከዚች ጋር ልጮት ማስወጭልኝ ማለት ምን ያንገበገባት? ሴት ስለሆነች እኮ ነው። ሴት አልሰድባት። እሷን አልሰድባትማ። ከማን ጋር